አይምሮዬ በቃ ይወሰውሰኛል። በቃ አስቀምጠኝ ከቤት ውጭ ነው በቃ ላብድ ይደርሳለሁ። በቃ ቤቱን በቃ ምንም ልመራ አልቻልኩም። ከደም ግፊት ከስኳር እንዲሁም ከኪንታሮት እንዲሁም መተት አይነ ጥላ ቡዳ በቃ ማረገው ግራ ገባኝ። በቃ ተውኝ ከዚህ ውጭ ልጁንም እንዲያረኳር በቃ ልጆቹንም በቃ ጥላሽ ውጭ ይለኛል። እንዴት ላድርገው ይሄን ሊበቃ ዝም ብሎ እንደ አውሬ ይመጣና ልጁን ጣዩ ይለኛል። የህፃኑን ማለት ነው ከቤት እንዴት ልቃ ብዙ ልዩ በቃ ከሚጥል በሽታ የሚጥል አጋንንት ያለባቸው ከሱ ሁሉ የጸበል አድኗቸዋል ፈውሷቸዋል። በዱላ ነበር የሚሄደው። አይኔ ጨለመ ነበር የዋጠኝ ምንም አይታየኝም ነበር። ሁለቱም አይታየኝም ነበር። አሁን እግዚአብሔር ይመስገን አንደኛው አይኔ ይታየኛል። ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ሆኑ ሙስሊሞች ሁሉ መተው ልጇ በጣም ታሞባት ጆሮዋ እየመገለባት ያቺ እዚህ መታ ጸበል ታሽ ነበር ጸበሉ መጀመሪያ የነበረው ተጠምቃ እንደተፈወሰች እኔ ለዚህም ምስክር ነኝ። ከደብረ አሚን መርካቶ ተክለ ሃይማኖት ቀጥሎ አሁን የሚተከሉትን ቤተክርስቲያኖች እንግዲህ አናቅም። ሲተከል ግን ሁለተኛ ቤተክርስቲያን ነው በአዲስ አበባ። በብዙ ጊዜ ከጠየቁ በኋላ ነው ይሄ ቤተክርስቲያን ከኛ ነው የተገኘ። የጸበል አገልግሎት ከተጀመረ ጊዜ ጀምሮ ብዙ ተአምራቶች ብዙ ፈውሶች ተፈጽመዋል። ብር አንቀበልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቦታ ላይ የጻድቁ የአባታችን የአቡነ ተክለ ሃይማኖት ጽላት ወይም ታቦት መጥቶ እንዲያርፍ የተመሰረተበትንና ምክንያቱን ለመናገር ነው። እንዴት ተመሰረተ፣ ወደዚህ ቦታስ ታቦቱ መጥቶ እንዴት እዚህ ቦታ ላይ ሊተከል ቻለ የሚለውን ከብዙ በጥቂቱ ገልጻለሁ። እንግዲህ ይህ ቦታ የተተከለው በ1997 መጋቢት 24 ነው። የተተከለበትን ምክንያት እዚህ አካባቢ ላይ እንደሚታወቀው በዛን ዘመን ምእመናን እግዚአብሔርን ለማገልገል እግዚአብሔርን ለመማፀን በጾም በጸሎት ለመጠየቅ እዚህ አካባቢ አጥቢያ ቤተክርስቲያን አልነበረም ነበር። እዚህ ያሉ ምእመናት የሚሄዱት ዳግማዊ ወልቢ ወይም ደብረ ልዑል ኮተቤ ቅዱስ ገብርኤል እየሄዱ ነበር የሚሳለሙት። ወደ ካራ መድኃኔዓለምም እንደዚሁም ደግሞ ወደ ሴሚሲ ደብረ ጽባ ቅዱስ ሚካኤል ወደዛ እየሄዱ ነበር የሚሳለሙት። ከርቀቱም የተነሳ ያው ብዙ መንገዱ ከመራቆት ይፈትናቸው ነበርና ምእመናኑን እዚህ አካባቢ ቤተክርስቲያን ለመትከል ስንጠይቃቸው ፈቃደኛ በመሆናቸውና እዚህ አካባቢ ላይ ከዛ በፊትም የነበረ ተፈጥሯዊ ጸበል ነበር እና በጸበሉ ሴሚሴ ላይ ያሉ ምእመናን አባቶችን መድበው ያስጠምቁ ነበር እና ይህንም ሀሳብ ብዙዎች አባቶች ሁልጊዜ እዚህ ቦታ ላይ ቤተክርስቲያን እንዲተከል እንዲመሰረት ያው ሀሳባቸው ነበርና ግን እግዚአብሔር ደግሞ የፈቀደው ነው የሚሆነው። በእግዚአብሔር ፍቃድ ይህን ቦታ መጥተን ስንፈልግ በምእመናን አማካኝነት የዚህ ቦታ ባለቤት የሆኑትን አቶ ተኩን ቱፋና ወይዘሮ ጸዳለ ተክለ ሃይማኖትን በማነጋገር መጀመሪያ አቶ ተኩን አነጋገርናቸው። ባለቤቴን ላናገር አሉ። ባለቤታቸውን አናገሩ። ፍቃደኛ መሆናቸውን ከገለጹልን አቶ ተኩ ቱፋ እባላለሁ። የዚህ ቤተክርስቲያን አመሰራረቱ ያው ከኛ እንደተሰጠ ነው። ይሄ ቤተክርስቲያን ከኛ ነው የተገኘ። ይሄ ቤተክርስቲያን ከጊዜ በብዙ ጊዜ ከጠየቁ በኋላ ነው እነ ማምሬ ጋሻ እና በብዙ ጊዜ ከተጠየቁም በኋላ ይሄ ቤተክርስቲያን እዚሁ አካባቢ ቤተክርስቲያን አለመኖሩ ኢማማኖች ወደ ገብርኤል ወደ ሚካኤል በሩቅ ሀገር ሄዶ ብዙ ነገር እንግልት ስለሚደርሳቸው እዚህ አካባቢ ቤተክርስቲያን ያስፈልጋል ብለው ስለጠየቁ በወቅቱ እርሻችን ነበረ፣ ልጆቻችን የምናሳድግበት ነበረ። ብዙ ጊዜ የገብርኤል ካህናቶች፣ አስተዳደሮች፣ የሚካኤል አስተዳደሮች መጥቶ ጠየቁን። ከዛ ወዳ ነገሩን በቅንነት በማሰብ ይህንን ቤተክርስቲያን እንድንፈቅድ ከቤተሰቦች ከባለቤት ጋር ተስማምተን ይህ ቤተክርስቲያን እንድተከል ተባለ። እኛም የሴሚሲ ደብረ ጽባ ቅዱስ ሚካኤል ካቴድራል የዘገበዝ የሆኑት መምህር ሞላንና የደብሩን አስተዳዳሪ ተስፋ ኪሮስ የተባሉትን ይዘን አናገርናቸው።
ካናገርናቸው በኋላ ቦታውን በትንሽ ገንዘብ እንደሚሰጡን ከተነጋገርነ በኋላ ይህን ከጨረስን በኋላ ማን ታቦት ይሁን ወደሚለው ነው የገባ ነው። ምንድነው የሚተክሉ ሲባል ጊዜ አቡነ ተክለ ሃይማኖት አለች እሷ። አገሬ በአቡነ ተክለ ሃይማኖት ደብረ ስለተወለድኩ አባቴ ብዛ ስለሚያገለግሉ በአቡነ ተክለ ሃይማኖት ተሰይመው እንዲተከልልን ተባለ። በዛ ምክንያት ያው እኛ ፈቀድ 4 በ4 የሆነች ቆርቆሮ ተከሉ። በአንድ እንትን ያደረጉት ጨረሱ። ከዛ ወደ ያው እስካሁን ድረስ እያገለገልኩበት እኛም እየተመሰገን ነው። ይሄ ነው በቃ። ስሜ ወይዘሮ ጸዳለ ተክለ ሃይማኖት እባላለሁ። ይህ አካባቢ ድሮ ባሉላ ጫካ ነበር የሚጠራው። ጫካ እንጂ ሰዎች ያው አልፎ አልፎ አንዳንድ ነበረ ያለው። ቤተክርስቲያንማ ገብርኤል ነው ይርቀናል። ከዚህ ሚካኤል ሄደን ከዚህም ገብርኤል ሄደን ነው በዛ ሰዓትና መድኃኔዓለም ለኛ ስለሚርቀን ያው ለቤተክርስቲያን አባታችን ቄስ ጋሻው ናቸው በዛ ሰዓት መተው 3 ሆነው ነው የመጡት። እኔ ጋር እንግዲህ የመጡብኝ የዛን ቀን ነው። እኔ ከዛ በፊትም ያው እሱ ሲነግረኝ ስለነበረ ነው እንጂ እኔ አጠገብ የመጣ ሰው የለም። የዛን ቀን መጡ፣ ተነጋገርነ። እኔ እዚህ አካባቢ ስኖር ያው ጫካ ነው፣ ጅብ ነው በዛ ሰዓት ያለው። የቤተክርስቲያንም ቃለ እግዚአብሔሩ እንደው ምን አለ እንደው የሆነ እንኳን ቢተከል ብሰማ የሚለውን ነገር እመኘው ነበረ በፊት። ቃሲ ጠይቁኝ ግን ደስ ነው ያለኝ። ያው ደሃ ነን እኛም ከምንም የምንተዳደረው በአርሶ አደር ነው። ሌላ ምንም አይነት ገቢ ስለሌለን እና ለቤተክርስቲያን እንግዲህ ራሱ ይረዳኛል። እንግዲህ ተጠየቁኝ ምንም ማድረግ አልችልም። እንደው በደስታ መስጠት አለብኝ የሚለውን ይዤ በቃ ተነጋገርን። ደስ አለኝ። ይሆናልኩ ማንን ይዛችሁ ነው የምትመጡት ስላቸው ልደታን አሉ። እኔ ግን ተክልዬን አገሬ ወይንዬ ይባላል እና አቡነ ተክለ ሃይማኖት ናቸው። እኛ አገሩም ወይንዬ ነው፣ ተክልዬ ናቸው ያሉት። አባቴም ተክለ ሃይማኖት ነው ስሙ እና ተወልጄ ያደኩበት ሀገር አቡነ ተክለ ሃይማኖትን ይዛችሁ ሊመጡ ደስ ይለኛል አልኳቸው። እነሱም እግዚአብሔር ይስጣቸው። እውነት ነው ይሄ ጥጋ ጥግ ዛፍ ቦታ ስለሆነ አቡነ ተክለ ሃይማኖት እኮ እንዲህ አይነት ቦታ ይፈልጋሉ እና ይዘን እንመጣለን። ያው ልደታንም በደባል እናስቀምጣለን ይሆናሉ። ተነጋገርን። መጋቢት 23 ቀን ነው መሰለኝ የዛሬ እንግዲህ 21ኛ ዓመቱን ይዟል ይሄ ቤተክርስቲያን መጣልን። አሁን እግዚአብሔር ይመስገን ሩቅም አንሄድም፣ እዚሁ በደጃችን። ልጆችንም አቆርብበት ነበር በሰዓቱ፣ ያው አሁን አድገዋል። የሌ ልጆች ደግሞ እየቆረቡበት ነው። ታቦቱ ከደብረ ሊባኖስ ገዳም መጥቶ በዛ ተቀምጦ ነበረ። ስለዚህ እንደዚህ ከሆነማ ይህ ታቦት ከኛ ጋር አለ አይደለም፣ ስለዚህ አምተን በዚህ መመስረት አለብን ብለን እንደዚሁ ይሄን ያነጋገርናቸው የካቲት 16 1997 ዓመተ ምህረት ነበረ። ይህን ካነጋገርናቸው በኋላ በጉዳዩ ተስማምተን የመጋቢት 23 ቀን መቃኛዋን 4 በ4 በቆርቆሮ ሰርተን እንዲያውም እዚህ ማሳቸው ላይ ሁልጊዜ አውድም አድርገው እህል ምርት ከሚያፍሱበት ላይ ቤተ መቅደሱን በ23 መጋቢት 23 1997 አስቀምጠን መጋቢት 24 ቀን ታቦቱን አስገብተን አክብረናል። ስለዚህ የተተከለው መቼ ነው? መጋቢት 24 ቀን 1997 የአቡነ ተክለ ሃይማኖት ታቦት ጽላት በዚህ ቦታ ላይ መጥቶ አረፈ። ለዚህ ሁሉ ምክንያት የሆኑን የይዞታው ባለቤት ተክለ ሃይማኖት ጽላት በዚህ እንዲያርፍ ምክንያት የሆኑን ወይዘሮ ጸዳለ ተክለ ሃይማኖት ናቸው። እዛን ጊዜ ጀምሮ ተመሰረተ። በሳምንቱ ደግሞ መጋቢት ሚያዝያ 1 ቀን የእመቤታችንን የልደታ ማርያምን ታቦት አስገብተናል። ከዛን ጊዜ ጀምሮ ይህ ቤተ ክርስቲያን በጥሩ አገልግሎት ሲገለገል እግዚአብሔርን ስናመሰግን ሐምሌ 10 ቀን ደግሞ በአዲስ አበባ ሀገረ ስብከት የመጀመሪያው አስተዳዳሪ ተመድቦልን ጥሩ አገልግሎት እየተሰጠ ከዛን ጊዜ ጀምሮ በጥሩ ሁኔታ ቦታችን እያስፋፋን ይኸው እንደምታዩት እዚህ ላይ ደርሰናል። የጻድቁ አባታችን የአቡነ ተክለ ሃይማኖት ቃል ኪዳን በዛ ጊዜ ብቻ የቀረ አይደለም። አሁንም ከዚህ ቦታ ታቦቱ ወደዚህ ቦታ መጥቶ ከተመሰረተ ጊዜ ጀምሮ እንዲሁም የጸበል አገልግሎት ከተጀመረ ጊዜ ጀምሮ
ብዙ ተአምራቶች፣ ብዙ ፈውሶች ተፈጽመዋል። ከኛ እምነት ውጭ የሆኑ ማለት ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ ሙስሊሞች ሁሉ መጥተው እንዲያውም አንዲቷ ልጇ በጣም ታሞባት ጆሮዋ እየመገለባት ያቺ እዚህ መታ ጸበል ታሽ ነበር ጸበሉ መጀመሪያ የነበረው ተጠምቃ እንደተፈወሰች እኔ ለዚህም ምስክር ነኝ። አንዲት እናት ለኦፕራሲ ተዘጋጅተው በዚህ ቀን ኦፕራሲ ያደርጋሉ ተብለው የሐሞት ጠጠር ይዟቸው የነበሩ እናት ያንን ጸበል ጠጥተው ሲሄዱ ምንም የለብሽም ምንድነው ያገኘሽው ተብለው በነፃ መጥተው በእውነት ምስክርነት ሰጥተው እዚህ ቤተክርስቲያኑ ላይ ምስክርነት ሰጥተው እኔ ለዚህም ምስክር ነኝ ማለት ነው። ከዚህ በርኩስ መንፈስ የተያዙ ብዙ የተሰቃዩ ብዙ ተሰቃይተው የነበሩ አሁን ግን ጤና አግኝተው ያሉ በዚህ በመካከላችን ይገኛሉ። ስሜ እሞሃያ መተማሪያ እባላለሁ። ከዚህ በፊት በጸበሉ ብዙ ሰው ሲድን ስለሰማሁኝ ከኤችአይቪ ከካንሰር ከሁሉም በሽታ እንደዚህ መዳኛ ቦታ አለ ሲባል ሰምቼ ሌላ ቦታ ጸበል ቦታ ነበርኩኝ። በ2005 ነው እዚህ የመጣሁት። እነዚህ ድነት አለ ሲባል መጣሁኝ። በዛን ሰዓት እኔም ደግሞ አይኔ ያመኝ ነበረ። አይኔ ለምን ያድኑኝ ብዬ መጣሁኝ። ከዛ በዱላ ነበር የሚሄደው። አይኔ ጨለመ ነበር የዋጠኝ። ምንም አይታየኝም ነበር። ሁለቱም አይታየኝም ነበር። አሁን እግዚአብሔር ይመስገን አንደኛውን አይኔ ይታየኛል። አሁን እግዚአብሔር ይመስገን ያገለገልኩ ንፍሮም ቀቅላለሁ። በተክለ ሃይማኖትና የልደታ ንፍሮም ቀቅላለሁ። ይኸው ለዚህም ነኩም ለመንኩስና አብቅቶኛል። ክብር ምስጋና ይስጣቸው። ስለት ነበረኝ አይኔ ካዳኑኝ ያገለግሎታለሁ ብዬ ምስክንትን ስለት ነበረኝና ያንን ስለት ፈጸሙልኝ። እግዚአብሔር ይመስገን ለመንኩስና ደረሱ። አሁን 1 ዓመቴ ነው ከመነኮስኩ ገና አሁን 1 ዓመት። እግዚአብሔር ይመስገን። ይኸው በፊት እኔ ስመጣ በቆርቆሮ ነበረ፣ በቆርቆሮ ነበረ። አሁን ይኸው በዚህ በድንጋይ ተሰርቶ እግዚአብሔር ይመስገን። በፊት ጠባብ ነበረ፣ አሁን ሰፊ ሆነ። በስነ ስርዓት ተገልግለው ለመውጣት ችለዋል። ሰው ብናገኝ ይህን ትልቁን ቤተክርስቲያን ተሰርቶ አይተን በዛች ቤተክርስቲያን አስቀድሰን ወጥተን ቆርበን ለመውጣት እንፈልጋለን። አቡነ ተክለ ሃይማኖት ታምራቸው እጅግ ብዙ ነው። ሰሚ ናቸው። ወዲያው እንደነገሯቸው ወዲያው ይሰማሉ። ስለዚህ እግዚአብሔር አምላክ ሰው መጥቶ ድኖ ሄዶ እግዚአብሔርን አመስግኖ መሄድ ቢመጣ ደስ ይለኛል። እኔ ከዚህ በፊት እንደዚህ በአይን በጨለማ እንደነበርኩኝ ሁሉ አሁን ደግሞ ብርሃን አግኝቼ እንደዚህ እሳቸው ለማገልገል እንደቻልኩኝ ሁሉ እናንተ መጣችሁ በዚህ በጸበሉ ድናችሁ እንደኔ ለማገልገል እንድትበቁ እመኛለሁ። ፀሐይ ነጋ እባላለሁ። ማስጨነቅ ነው። ያው ከቤት አስቀምጠኝ ልጁን መያዝ አቃተኝ። ይህን ስወልድ ነው አንደኛ ነገር በጣም የባሰብኝ። ከዚህ ቀደም ያው ደህና ያመኝ ነበር፣ ግን አሁን ደግሞ የባሰ ሆነ እና ያው የልጁን ማለት አልታረሱም። ጣምነቴን አላወቅኩም። ያው አራስ በ40 ቀን ክርስትና እንደተነሳው ያው ጀመረኝ። ከዛም በፊትም ያመኛል፣ ግን አሁን ደግሞ የባሰ ሆነ እና ባይምሮዬ በቃ ይወሰውሰኛል። በቃ አስቀምጠኝ ከቤት ውጭ ነው በቃ ላብድ ይደርሳለሁ። በቃ ቤቱን በቃ ምንም ልመራ አልቻልኩም። የትንሹ ነው ደግሞ ትልቅ የ8 ዓመት አለኝ እና በቃ ምንም ማረግ አልችልም። በቃ ባለቤትም በቃ ማረገው ግራ ገባኝ። በቃ ተውኝ ከዚህ ውጭ ልጁንም እንዲያረኳር በቃ ልጆቹንም በቃ ጥላሽ ውጭ ይለኛል። እንዴት ላድርገው? ይሄን ሊበቃ ዝም ብሎ እንደ አውሬ ይመጣና ልጁን ጣዩ ይለኛል። ይህ ህፃኑን ማለት ነው። ከቤት እንዴት ልቀመጥ? ከዛ ግራ ሲገባኝ በቃ እንደዚህ ውጭ ወጥቼ በቃ የሆነ ቲቪ ምንም ከፍታለሁ። በቃ አይምሮ ምንድነው ነገሩ ብዬ ያንን ነገር ለማስተካከል ሞክራለሁ። ያው የቤተክርስቲያንም አያለሁ። ከዛ ሲመጣ በቃ እኔ ምንም ከዚህ ውጭ ህይወት የተበላሽቷል። በቃ ተው እነዚህ ልጆች ለምንም ቢሆን በቃ ያዝ። ያው እሱም ያው ትንሽ አያውቅም እና ከዛ በቃ ልጁም ከትምህርት ቤት ቆይቶ ሲመጣ በቃ ይበሳጨ። ተነስቼ ወደ ቤተክርስቲያን ነው በቃ የምሮጠው። ቤተክርስቲያን እጄ ተደፍቼ ነው የምውለው በየቦታው። በቃ ቤተክርስቲያን አፈሩን እንጂ እየረጩ አንተ ሞትም እኮ ትልቅ ነገር ነው። እባክህ ገላግለኝ፣ ወይ አንዲ ነገር መፍትሄ ስጠኝ። ለሰው መሳቂያ አታርገኝ፣ ከሰው በታይ አታርገኝ እባክህ። ምንም ቢሆን እባክህ ኃጢአተኛ ነኝ፣ በደለኛ ነኝ፣ እባክህ እንደ ሰው አድርገኝ ብዬ ተናገርኩት። እና አቡነ ተክለ ሃይማኖት ከዚህ ደጃቸው በጣም ነበር ማለት ደጃቸው። ግን ሁሉም ነገር ማለት 6 ሰዓት 7 ሰዓት ሲያመኝ ሩጬ ለመምጣት ተሳቀቃለሁ። ምን በቃ እዚህ ቤተክርስቲያን ሄጄ በቃ እንደ ሰው እንደ ጧት ማታም ብዬ እንደገና ከቤት ሰው አያስቀምጠኝ እየሮጥኩኝ የተለያየ ቤተክርስቲያን ሄዳለሁ ማለት ነው። ከዚህ ያው ሁልጊዜው 2009 ነው ያው ተክልዬን ማቃቸው።
ከክፍለ ሀገር አግብቼ መጣሁ። በዚህ ህይወት የተባላሽ በቃ እናት አባቶቼ የባዲያ ምልኮት ያመልኩ ነበር። በእነሱ ምክንያት ተሰቃያለሁ እዚህ እና ሲያሰቃይ በቃ ልጆችን መምራት አቃተኝ። ይሄን ልጅ ወዴት ልጣለው? ይሄ ጸልይ ተሰቃያነስ አድጓል። ይሄስ እንዴት ይሁን? በቃ ያው ደም በቃ ሰውነቴ እንደዚህ እየተንቀጠቀጠ የራስነቴን ጣም አላወቅኩትም። በየቦታው በቃ እንዲያፈር ስረጭ አቡነ ተክለ ሃይማኖት እውነት ታምር ስሩና ከደጃችሁ አብቁኝ። እኔስ ገንዘብ የለኝም አልሰጣችሁም። እነሱ ያውቃሉ፣ ግን የውስጤን እንደዚህ እጅ ለመመስከር አብቃ እያልሁኝ ነበር። ግን ለዚህ አብቅቶኝ እግዚአብሔር ይመስገን ዲያን አይምሮ የተረጋግቼ ልጆችን መምራት ሁኛለሁ። ልጆችን ለመምራት አብቅቶኛል። ከዛ አይምሮ ከመወስወስ ድኛለሁኝና አይምሮ ተመልሷል። እግዚአብሔር ይመስገን። ለኔ የደረሰ ለሁሉም ይድረስ። ተስፋ የቆረጠ ሁሉ እውነት አቡነ ተክለ ሃይማኖት በእውነት ከተማጸኑ ካለቀሱ ይደርሳል። እውነት ተስፋ የቆረጠ እውነት ተስፋ ቆርጬ ነበር። አንደኛ በቃ እውነት ተክለ ሃይማኖት ተረሳኝን አልሁኝ። በቃ ተረሳኝን ስል ልክ በቃ እንደዛ ከማለቴ በቃ ድነት መጣ። ድነትን አሁን አይምሮ ተመልሶ ማንነቴ በቃ ራሴን ማለት ይችን ያው ባለኝ ይችን አጥቢ እንኳን ልጆችን እንኳን ቤቱን ከፍቼ ቆልቼስ ብሰጠው አሁን ያ ልጁ በጣም ነው የሚሰቃዩ። አይምሮ ገና እንዴት ነው እናቴ በቃ ያላንቺ እንዴት ይሆናል? በቃ እኔ እሱን ለማጽናናት እኔ በቃ ያለውን አይዞን ደህና ነኝ እላለሁ። በቃ እና አሁን እግዚአብሔር ይመስገን የሚሳለው ነገር የለም። ለተክለ ሃይማኖት እኔ እንጂ ጻድቁ እኔ ጣዖትን ያስራሉ። ጣዖት የትም ምንም አይነት በሽታ ቢሆን እሳቸው የሚያረጉን ነገር መችስ ለሱ የሚሳለው ነገር የለም። እውነት አቡነ ተክለ ሃይማኖት ለእሳቸው ምስክር አብቅቶኛል። ይኸው ለኔ የደረሰ ለማንም ይድረስ። ተስፋ የቆረጠ ሁሉ ተስፋ የሚያለመልሙ ናቸው። በእውነት ከነገሩት በእውነት አልቅሶ እውነት ሰውም እንኳን እንዲቢላቸውም እንኳን በቃ ተጽናንተ በቃ ወደ እግዚአብሔር ከቀረው እውነተኛውን እሱ የሚፈታ ይፈታል። ያሰረን ያቃልና ነው። እኛ እናቀም እኔ ያሰረኝን ምንም ቢሆን ማውቀው ጉዳይ የለኝም። ከየትም ይምጣ ያጋንንትን የሚያስሩ አስረውልኛል። እግዚአብሔር ይመስገን። እንደ ሰው ተንቀሳቀሽ ያው እግዚአብሔር ይመስገን ነፃነት ከማግኘት ውጭ ሌላ ምን እላለሁ? አረሳት ኢትዮጵያ በመስቀል አባትና ሃይማኖት ሰባኪ ወንጌል። በመንፈሳዊ ወለተ ገብረ ይባላል። በዓለማዊ ሰርካለም ባለ መጀመሪያ የመጣሁት በመንፈስ ታስሬ ምንም አላውቀው በስውር አእምሮዬ ሁላ ተቃውሶ በጭንቀት የተሞላ ነበር። እግዚአብሔር በቃ በሰው ሀገር ወሰደኛል። ጤና ፈልጌ በቤተክርስቲያን ተሰድጄ መጣ። ስመጣም አቡነ ተክለ ሃይማኖት ግቢ ወደኩኝ። እምነታችሁን ጠብላችሁ በመጠመቅ ድኔ ቤታችሁን ለማጥራት ግቢያችሁንና ያው በጽዳት እንደቀጥረ እያገለገልኩ ካህንንም በማገልገል እዚህ ግቢ በልማቱም በሁሉም እያገለገልኩ ከካህኑ ሁሉ ተባብሬ በቃ ቆሞ ለዚህ ላበቁኝ አባቴ ለሳቸው የምከፍለውና የምከሰው ዋጋ እኔ መጣሁት በህመም ነው። በአዳሙኮና በሰው እጅ የተሰራ ህመም ነበረብኝ። ጠበሉን እምነቱን በመጠጣት ጉሮሮ እየወጣንቀኝ ነበር። እንደውም ታች ነበር ጠበሉ ቆርቆሮ እንድመጠለ አለንታ እምነቱን ፍስ እያረኩ አምኝበት እየጠጡ ተረገዱ አለን ተጣጣው ልቤን የሚያፍን የሚወጣና የሚወርደው አነሳለሁ። ቤተሰብ እንኳን ዞር ብሌ ለማየት እስካስጠላይ ድረስ ደርሷል። ምንም እሷ አይደረኝም። እግዚአብሔርን ታምኜ ድንግል ማርያም እስከልጇ እሷን ተማጽኔ ነው ልሰጂ ወደ ሀገር ነው ብለቅ ምንም ፀሐይና ብርሃን አላውቅም። ለስሙ ተማርኩ። ትምህርቱም በቃ ያልተማረ ሲሻለ ብለን እኔ ለስሙ እዚህ ለነገረው እሱ የሚያቀሰው የሚያቀኝ በቃ አክም ቤት ግቢ ነው የተባልኩት። አክም ቤት ግቢ ሲሉኝ እኔ ምንም አልታ አክም ቤት ሄዳለሁ አብጄ እመጣለሁ። በሽታ ሊገኝ አይችልም። እንደውም ዶክተር አእምሮሽ ምን ያምረ ማበድ አላውቀውም። ግን ዶክተር አእምሮሽ ከጥቅም ውጭ ነው። በቃ ለምን አትረጋጊም? እኔ አላውቀውም። እጨናነቃለሁ። ሁሉ ነገር የሚበራልኝ ከሰው መገናኝ በቃ በቤት ውስጥ ነው የምኖረው። ከቤት ወጣሁ ወደዚህ አየር እንኳን አላገኝም። እኔ እውነት ለእግዚአብሔር ልናገር አይችል እሱ የሚያቅልኝ ሁሉ ችግሬና ዘኔ ህመሜ። አንድ ቀን ሰላም የለኝም። አእምሮዬ ከጥቅም በ2010 ነው የምኖረው። አንድ ቀን ሰላም ተተወለኩ ጀምሮ በቃ በድዌ ታስሬ ኖርኩ ነበር። ይህ ጸበል በአዲስ አበባ ሀገረ ስብከት በሴሚሲ መካነ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን ዋና የጻድቁ የአባታችን የአቡነ ተክለ ሃይማኖት ጸበል ቤት ነው። ይህ ክፍል የእናቶች የሴቶች ክፍል ነው። 5 ክፍል ነው ያለው። ያው እንግዲህ እናቶች ይገባሉ። እናቶች ከገቡ በኋላ ያው እንግዲህ አጥማቂው ያው ገብቶ ያው ቧንቧውን እንደዚህ አድርጎ ይከፍትላቸዋል ማለት ነው። ያው እንግዲህ ተተከፈተ በኋላ ራሳቸው ተጠምቀው እንግዲህ መንፈስም ያለባቸው አጋንንትም እንግዲህ መተቱም ብዙ እንግዲህ በሰይጣን ቁራኛ የተያዙ
ወገኖቻችን እንግዲህ ሲለፈልፉ አጥማቂው ገብቶ በደንብ አድርጎ ያው በመስቀልም እንግዲህ በደንብ አድርጎ አጥምቆ እንዲያስለቅቅ ይደረጋል ማለት ነው። ደም ግፊት ከስኳር እንዲሁም ከኪንታሮት እንዲሁም መተት፣ አይነ ጥላ፣ ቡዳ እነዚህ መንፈስ ያደሩባቸው ልጆች ብዙ ልጆች እንዲሁም ምስክርነት እየሰጡ በማስታወሻም የያዝናቸው አሉ። ብዙ ልዩ በቃ ከሚጥል በሽታ የሚጥል አጋንንት ያለባቸው ከሱ ሁሉ ይህ ጸበል አድኗቸዋል፣ ፈውሷቸዋል። በጻድቁ ላይ አድሮ እግዚአብሔር በቅዱሳን ላይ አድሮ ድንቅ እንደሚሰራ በወንጌሉ እንደተጠቀሰው ማለት ነው። እንግዲህ በዚሁ አጋጣሚ እዚህ ቦታ ላይ ለመምጣት የምትፈልጉ በአዲስ አበባ ሀገረ ስብከት በሴሚሲ መካነ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን ጸበል ስላለ እዚህ እንዳጋጣሚ ሁላችሁም መጥታችሁ እንድትፈወሱ እንድትጠመቁ ስንል በዛው መልእክታችን እናስተላልፋለን። ስሜ መላከ ሕይወት ቆሞስ አባ ላይከ ሥላሴ ተገኘ ይባላል። በዚህ ቤተክርስቲያን የቤተክርስቲያኗ ዋና አስተዳዳሪ ነኝ። እንደሚታወቀው በዚህ ቦታ ላይ መስከረም 9 ቀን ገብቼ ወዲያው ህንፃ ኮሚቴው አካውንት ወደ 300 ሺህ ብር ያንን አካውንት አሳየኝ። ከዛ በኋላ ምንድነው ያደረገው? ወደ ቆረጣ ከሰዎች ጋር በመነጋገር እስከባተር አስገብተን ወደ ቆረጣ ወደ አፈር ማስነሳት ነው የገባ ነው። ትልቁ ቤተክርስቲያን በ2014 ተጀመረ። 2014 እኔ ከመጣው በኋላ እሱን ከጀመርን በኋላ እንደገና በ2015 ይችኛዋ ቤተክርስቲያን ቆርቆሮ በቆርቆሮ ነበረች። ከህንፃ ኮሚቴው ከአካባቢው ምዕመናን ከካህናቱ ከህንፃ ኮሚቴው ጋራ በመወያየት ላማንያኑ ወደዚህ አካባቢ ብዙ ባለጸጋ ሰዎች የሚፈሱበት አካባቢ ነውና ምዕመናኑ እየበዛ ሲመጣ ያቺ ቆርቆሮ ቤተክርስቲያን ለአገልግሎቱ በቂ ስላልሆነች የኛውን ቤተክርስቲያን ሰዎችን በማሰባሰብ በጎ አድራጎት ባደረጉ ሰዎች በ2 ወር ከ16 ቀን እቺ ቤተክርስቲያን ሰርተን አስመረቀናል። የገቢ ምንጫችን ህዝቡ ነው። ህዝቡ በዚህ ቦታ ላይ እውነት ለመናገር ያንን ህዝቡ ያመጣውን ነገር እኛ በማቴሪያል ነው፣ ብር አንቀበልም። ብር ሳይሆን እኛ የፈለግነውን ነገር በአውደ ምሕረት እናገራለን። ቆርቆሮውን እንዲያው በእውነት በዚህ ጋር ኃይለ ሥላሴ የሚባል እነ ትርሲተ ገብርኤል የሚባሉ በጣም እናቶ ምስጋናው የሚባሉ ለዚህ ቤተክርስቲያን እንዲያው ዋጋ የከፈሉ ብዙ ባለሀብቶች አሉ። ያንን በማድረግ ነው እነሱ ባመጡት ነው። በ2 ወር ከ16 ቀን ይሄንን ኃላፊነት ህንፃ ኮሚቴውና ሰበካ ጉባኤው በመግባባት ወስዶ በ2 ወር እንዲሰራ የተደረገው ያንን የመጣው ነገር በመልካም በማስተዳደራችን ነው። ይህ ቤተክርስቲያን የተመሰረተው እንግዲህ ወደ 22 ዓመት ይሆነዋል። እንደ እግዚአብሔር ፈቃድ ይህ ህንፃ በእውነት ይህ ከ3400 ካሪ በላይ ነው። ግራውንዱ ሲጨምር ደግሞ ወደ 4400 ካሪ ነው ከግራውንዱ ጋር ማለት ነው። ይሄንንም ምክንያቱም ምዕመናኖች ጥሩ ባለሀብቶች አሉ። እነሱም በጎ አድራጎት እያደረጉ ይገርማቸዋል። ራሱ ጠጠሩን ራሱ ሌላ ሰው አይግባብን ብሎ አንድ ሰው ብቻ ነው ጠጠሩን ችሎ እያሰራው ያለው። ይሄንንም በእውነት ይሄ ቤተክርስቲያን ዘመናዊና ጥሩ ቤተክርስቲያን ትልቅ ቤተክርስቲያን ስለሆነ እኛ እንደኛ ፈቃድ በዚህ በሚሰሩት ቤተክርስቲያኖች አንደኛ ቤተክርስቲያን ብለን ነውና እየሰራን ያለ ነው። በጣም ሰፋ ያለ ቤተክርስቲያን ነው። ኢንጂነር ሙሉ ብርሃን እባላለሁ። ሴምሲ አቡነ ተክለ ሃይማኖትና የቅድስት ልደታ ለማርያም ቤተክርስቲያን የህንፃ ኮሚቴ ሰብሳቢ ነኝ። ቤተክርስቲያን ያረፈበት ከላይኛው ቅድስትና ቅኔ ማህሌቱና መቅደሱ ያለበት ቦታ ጠቅላላ 3400 ካሬ የያዘ ሲሆን ይሄ ያለንበት ቦታ ደግሞ ቤዝመንቱ ወደ 700 ካሬ አካባቢ የያዘ ሲሆን ይሄም ለአገልግሎት የምንጠቀምበት ለክርስትና ቤት፣ ለግምጃ ቤትና ለተለያዩ ለእድሳት ስንጠቀምበት የምንገለገልበት ቦታ ነውና ጠቅላላው ይሄ ቤተክርስቲያን ያረፈበት ወደ 4100 ካሬ ላይ ከቤዝመንቱ ጭምር 4100 ካሬ ነው። ይህ ህንፃ ኮሚቴም ስራውን የጀመረው ታህሳስ 2013 ዓመተ ምህረት ነው።
እንዲሁም ይህን ስራ ስንሰራ ወደ 5 ዓመት ሆኖናል። እንዳያችሁት ከመሬት በታች ያለው ወይ ደግሞ በኢንጂነሪንጉ ሰብስትራክቸር የሚባለው ፓርት ላይ ሙሉ ለሙሉ ተጠናቆ ቤዝመንቱም ከላይ ስላቡ ለብሶ ያለንበት ቦታ ቅድም እንደገለጽኩላችሁ የ700 ካሬው ሙሉ ለሙሉ የስትራክቸራል ፓርቱ አልቋል። ላይኛውም ደግሞ የሰብስትራክቸሩ ፓርት አልቆ የሱፐር ስትራክቸር ወይ ደግሞ ከመሬት በላይ ያለውን ኮሎኖች ኢሊቬሽን ኮሎኖች የሚባለውን ጀመረናል። ይህንን ስራ ስንሰራ ያው በ5 ዓመት ውስጥ ከምዕመናን ልገሳ በጉልበታቸው የነፃ አገልግሎት የሚሰጡት ብዙ ተጨምሮ ከ80 ሚሊዮን ብር በላይ ወጪ የተደረገበት ነው። ቀጣይም ስራዎች እንደው ጠቅላላው እንደው አሁን በሀገራችን ባለው ነገር የዋጋ ልዩነት በየጊዜው ስንትን ስለሚል አይ ቲንክ የታሰበው ከግማሽ ቢሊየን ብር በላይ የሚያወጣ እስከ ፊኒሺንጉ የያዘ ቤተክርስቲያን ነው እየሰራን ያለ ነውና። ቄሰ ገበዝ አሻግሬ ይባላለሁ። የሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ቤተክርስቲያን ቄሰ ገበዝ ነኝ። አገልግሎቱ በጣም ደስ የሚልና በጣም መንፈሳዊ የሆነ አገልግሎት በዚህ ደብር ላይ እየተሰጠ ይገኛል። ምክንያቱም በፍጹም ሰላም ያለበት መንፈስ ቅዱስ ያለበት በትህትና የሚገለገልበት ደብር ማለት ሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን። አሁን የተጀመረው ህንፃ ቤተክርስቲያን ላይ ያለው የሁላችንም ተሳትፎ ቢኖርም ምእመናን ቦታውን ባለማወቃቸው እስካሁን ትንሽ የሚመጣው ህዝብ የተወሰነ ስለሆነ ስራውን ለማሳለጥ ትንሽ እንከን ገጥሞናል። ነገር ግን አሁን ላይ ይሄ ጉባኤ ከተዘጋጀ በዚህ በሚዲያ ከተዋወቀልን ቤተክርስቲያኒቱ በትንሽ ጊዜ አልቆ ለአካባቢው ምእመናንና ለኦርቶዶክሳውያን ክፍት ቢሆን ቦታው በጣም የልማት ቦታ ነው፣ የበረከት ቦታ ነው። ጸበሉ በጣም የሚፈውስ ነው። ያሉ አባቶች በመስቀላቸው የሚፈውሱት ገድሉ እያዘሉ ልጆች የሚያገኙበት በጣም መንፈሳዊ ቦታ በመሆኑ ህንፃ ቤተክርስቲያኑ በአጭር ጊዜ ተሰርቶ ቢያልቅ በጣም ከፍተኛ የህዝብ ብዛትና እንዲሁም ደግሞ መንፈሳዊ አገልግሎት ከዚህ የበለጠ ይሰጣል ብለን እናምናለን። መምህር ዘርዓ ያሬድ ቢሻው እባላለሁ። የደብራችን ሲኤምሲ መካነ ጻድቃን አቡነ ተክለ ሃይማኖትና ልደታ ለማርያም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ነኝ። እንግዲህ በደብራችን የሚታወቀው እና የአካባቢው ሰው የሚያውቀው በዋናነት የጻድቁ አባታችን የአቡነ ተክለ ሃይማኖት ታቦት እንዳለ ነው ብዙ ሰው የሚያውቀው። ነገር ግን ከአቡነ ተክለ ሃይማኖት ታቦት ጋራ የመድኃኔ ዓለም ታቦት አለ በደብራችን። የእመቤታችን የድንግል ማርያም የልደቷ መታሰቢያ ወይም ታቦተ ልደታ ለማርያም አለ። የቅዱስ ሚካኤል ታቦት አለ በደብራችን ማለት ነው። እንግዲህ በደብራችን ከአመት እስከ አመት 365 ቀን ወይም 7ቱን ቀን በሙሉ የሰርክ ጉባኤ አለ። ይህ አንድ ነገር ነው። ከዛ ቀጥሎ ደግሞ በየሳምንቱ እሁድ እሁድ በጠዋቱ መርሐ ግብር መምህርና ዘማሪ እየተጋበዘ በዚያ መልኩ ስብከተ ወንጌሉ ይካሄዳል ማለት ነው። እንደገና በወርሃዊ በዓላትን በሚመለከት የጻድቁ አባታችን የአቡነ ተክለ ሃይማኖት በ24 በጠዋቱና በማታው መርሐ ግብር ስብከተ ወንጌል ይካሄዳል። በሁለተኛ ደረጃ በወጣቶች ኤፍታ ዘተክለ ሃይማኖት በሚል ስም የሚጠሩ ቤተክርስቲያኗ ሰበካ ጉባኤው እውቅና ሰጥቷቸው እነሱ ከደብሩ ስብከተ ወንጌል ክፍል ጋር በመተባበር የሚያዘጋጁት ወር በገባ በ14 በጻድቁ አባታችን በአቡነ አረጋዊ ስም የሚዘጋጅ ጉባኤ አለ ማለት ነው። በሶስተኛ የእመቤታችን የልደታ ታቦት በዚህ ደብር አለ ብለናል። ያንን ምክንያት በማድረግ በየወሩ በአንድ ጠዋትና ማታ የስብከተ ወንጌል መርሐ ግብር ይካሄዳል ማለት ነው። ስብከተ ወንጌል አገልግሎት ሁለቱንም ትልልቅ ስራዎች ለመስራት የሚያስችል ነው። እነዚህ ሁለት ትልልቅ ስራዎች አንደኛ ሰውን ከእግዚአብሔር ጋር ለማገናኘት ነው። ሁለተኛ የተጀመረውን ህንፃ ቤተክርስቲያን በአጭር ጊዜ እንዲሰራና ሰው ሁሉ በዚህ ህንፃ ቤተክርስቲያን የበኩልን አስተዋጽኦ እንዲያደርግ መልካም ስራ እንዲያደርግ የማድረግ ስራ ይሰራል ማለት ነው። ስለዚህ ስብከተ ወንጌሉ እንግዲህ ቅድም እንደገለጽኩት በእነዚህ ቀናት መርሐ ግብር ይካሄዳል። በተለይ ደግሞ በዚህ ዓመት 2018 ዓመተ ምህረት የደብሩ ሰበካ ጉባኤ የስብከተ ወንጌል ኮሚቴዎችን አዋቅሮ እነዚያ ስብከተ ወንጌል ኮሚቴዎች በፋይናንስ እያገዙን በሀሳብ እያገዙን የስብከተ ወንጌሉ መርሐ ግብር በተለይ የእሁዱ መርሐ ግብር በጣም እየተጠናከረ እየሄደ ነው ማለት ነው። ከጊዜ ጊዜ በማሻሻልና ከምዕመናን ሀሳብ በመቀበል እንዲሁም ደግሞ ምዕመናን ስብከተ ወንጌሉን እንዲያግዙ በማድረግ በመጠየቅ
ወደፊት ያለውን ጊዜ በዚህ መልኩ ለመስራት እናስባለን። ለዚሁ ደግሞ እግዚአብሔር እንዲረዳን እግዚአብሔር እንለምናለን። ስሜ ሊቀ አእላፍ ድበኩሉ ተገኘ የደብሩ ጠቅላላ አገልግሎት የሁሉም ጉባኤያት መምህራን አሉ። እዚህ ተምረው ለድቁና የደረሱ አሉ። የአገልግሎት የሚባለው አው ለድቁና የደረሱ ዲያቆናት ከዚህ ተምረው የደረሱ አሉ። ሁሉም የአብነት መምህራን አሉ። ግን ከዚህ ጋር ጉባኤ አቤታቸው ተመላልሰው ነው የሚያስተምሩት። ያው ቦታው ገና አዲስ በመሆኑ መጠን ከዚህ ጋር ያው የትምህርት ቤት አዳራሽ አልተሰራላቸውም። በዚህ ሁኔታ እንጂ ጉባኤ ያሉ አሁንም የድጓ መምህራን፣ የአቋቋም፣ የቅዳሴ፣ የቅኔ እነዚህ መምህራን በደብሩ ላይ አሉ። ይህ ቤተክርስቲያን አገልግሎቱ የሰፋ ቅዳሴው ከዓመት እስከ ዓመት የሚቀደስበት ሰዓታት ዘወትር ከሌላው አድባራት የተለየ አብይ ጾም የሚቆምበት የፍልሰታ ጾም እንዳለ ሆኖ አብይ ጾምን ዘወትር ሰዓታት የሚቆምበት ደብር ነው። አገልግሎቱ በፍቅር በአንድነት የሚገለገልበት ቦታ ነው። ትልቁ የሚባለው ከ2-3 ዓመት ወዲህ ልማቱም እየፈጠነ የካህናቱ አገልጋዩን ፍሰቱን በዚያው ልክ እንደዚያው እየጨመረ ያለነበት ቦታ ላይ ነውና ይህን እኛም የምንመኘው እግዚአብሔር ወዶና ፈቅዶ ለዚያች ዕለት ይህን ጊዜውን ባጭር እንደው ምእመናን ተባብሮ ባጭር ጊዜ አልቆ እንደ ሴሚሲ ሚካኤል ያንን ነው የምንናፍቀውና የምንመኘው። ለዚያ ነው ሁላችንም በየልጆቻችን በተለያዩ ድርጅቶችም እኛም ባለንበት በተሰጠን ኃላፊነት እያስተባበርነ ከህንፃ ኮሚቴው ከሰበካ ጉባኤ ሆነን አብረን እያስተባበርነ ይህን የሚመለከት ሁሉ ጎናችን ሆኖ ይህን ቤተክርስቲያን በአጭር ውስጥ ጨርሰን በውስጡ እንድናገለግልና ምእመናን ስጋው ደግሞ እንዲቆርቡበት ምኞታችን። ስሜ በኩረ ትሕትና ይርጋለም ላቀ እባላለሁ። የዚህ የቤተክርስቲያን የሰበካ ጉባኤ ምክትል ሊቀመንበር ነኝ። ይህንን ግዙፍና በእውነት በአይነቱም ለየት ያለ ቤተክርስቲያን ታላቅ ቤተክርስቲያን እየሰራን ያለነው አሁንም በድጋሚ ህዝበ ክርስቲያኑን እንኳን ደስ አላችሁ ነው የምለው። ከዚህ በማስከተል እዚህ ቦታ ላይ እንደተመሰረተ ብዙም ሰው አልነበረም። በጣም ትንሽ ሰዎች ነበርን ያለነው በቦታው ላይ እና ቆርቆሮ በቆርቆሮ ውስጥ ሆና ነበር ስንገለገልበት የነበር ያችን ቤተክርስቲያን። እግዚአብሔር ለዚህ አብቅቶን ይህንን መቃኞ አሻሽለን ሰርተን እንደገና ደግሞ አሁን ይህን ግዙፍ ከ4000 ምናምን ካሬ ሜትር በላይ የሆነ ቤተክርስቲያን በአይነቱ ልዩ የሆነ በጥሩ ባለሙያዎች ተነድፎ ዲዛይኑ አሁን በስራ ላይ ነው ያለው። ይህንንም ፕሮግራም ያዘጋጀነው ምንድነው? ትልቁ ለቤተክርስቲያናችን በአገር ውስጥም ያላችሁ ኦርቶዶክስ ምእመናኖች፣ በውጭም ያላችሁ ኦርቶዶክስ ምእመናኖች እገዛ አርጋችሁልን ይህንን ትልቅና ግዙፍ በአይነቱ ለየት ያለ ቤተክርስቲያን ጨርሰን ለፍጻሜ አድርሰነው ህዝበ ክርስቲያኑም እንዲገለገልበት ከዚች ከትንሽ ቤተክርስቲያን መቃኞ ውስጥም የአባታችን የአቡነ ተክለ ሃይማኖት ሲኤምሲ ተክለ ሃይማኖትና የቅድስት ልደታ ለማርያም ታቦተ ሕጉ ወደዚህ ወደ ታላቁ ቤተክርስቲያን ውስጥ ገብቶ እኛም በእድሜያችን የምንቆርብበት ወጣቱም የሚዳርበት ስጋው ደግሞ የሚቀበልበት እንዲሆን ፍላጎታችን ነው። አሁን እኛ አደራ የምንለው በየትኛውም ዓለም ዙሪያ ያላችሁ ኢትዮጵያኖች አደራ የምንላችሁ፣ ምክንያቱም አዎ በኢትዮጵያ ውስጥ ዛሬ ችግሮች አሉ፣ ኑሮ ውድነት አለ፣ ብዙ ውጣ ውረዶች አሉ። ግን በዚህ መካከል የሚደረግ መስዋዕትነት፣ በዚህ መካከል የሚደረግ መባ ስጦታ በእውነት እግዚአብሔር ከልብ የሚቀበለው ስጦታ ነውና በያላችሁበት ሁሉ አይታችሁ ይሄንን የምናቀርብላችሁን ጥሪ ተቀብላችሁ ያዘጋጀነው ቴሌቶን በቦታው ላይ ተገኝታችሁልን የዚህን የታላቁን ቤተክርስቲያን ህንፃ ማሰሪያ ገንዘብ ማሰባሰቢያ ስለሆነ መጥታችሁ ያቅማችሁን እንድታበረክቱልን ስንል በእውነት ጥሪያችንን እናቀርባለን። ራሳቸው አባታችን አቡነ ተክለ ሃይማኖት ፈቅደው ነው ለዚህ ደረጃም የደረስነውና አሁንም የእግዚአብሔር ቅዱስ ፈቃዱ ይሁንልን። በእውነት ትልቅ ስራ ነው እየተሰራ ያለው። በሰበካ ጉባኤ በኩል ጎን ለጎን የሚሰሩ ልማቶች አሉ፣ የመጠለያ ስራዎች አሉ፣ የበር ስራዎች አሉ። እንዲሁም አልፎ አልፎ የጸበል ስራዎች የጸበል ቤቶች የሚሰሩበት አለ። ኢትዮጵያኖች የሆናችሁ ኦርቶዶክስ በሙሉ በየትኛውም ዓለም ላይ ያላችሁ እርዱን። ይህንን ታላቅና ግዙፍ የሆነ ቤተክርስቲያን ሰርተን ለምርቃት እንድናበቃው እርዱን። ብዙውን ስራ ከመሬት ወጥተናል። ብዙ ድካም፣ ብዙ ፈተና ነው ሲፈተነን የቆየው። አሁን ደግሞ የአካባቢው ምእመንም ደከመውና ነው ትንሽ እስኪ ሌላውም ህዝብ ይስማውና ከበረከቱ ይካፈል ብለን
ይህንን ፕሮግራም ያዘጋጀ ነው። አስታውሳችሁ መጥታችሁ በቦታው ላይ ተገኙልን እንላለን። በጣም ዘመናዊ የሆነ ቤተክርስቲያን እየተሰራ ስለሆነ ይህንን በአገር ውስጥም በውጭ ሀገርም ያሉት የሚመናን ልጆች የኢትዮጵያ ኦርቶዶክስ አማኞች ልጆች ይህንን በስነ ስርዓት አድርገው ይህን የተጀመረውን ህንፃ ለፍጻሜ እንዳበቁልን ነው። በዚህ ቦታ ላይ ትልቅ ስራ ትልቅ የልማት ስራ እየተሰራ ስለሆነ ያስጨርሱልን በእግዚአብሔር ስም እንጠይቃለን። የተዘጋጀው ቴሌቶን አገር አቀፍ ዓለም አቀፍ ስለሆነ በውጭም በሀገር ውስጥም ያሉ የቅድስት ቤተክርስቲያናችን ልጆች ተረዳርተን ለአንዴና ለመጨረሻ የቤተክርስቲያኑን ህንፃ ወደ ፍጻሜ ለማድረስ ሁላቸውም የበኩላቸውን እንዲወጡ ጥሪን አስተላልፋለሁ። ወደ ግማሽ ቢሊዮን ብር ይጨርሳን ብለን እናስባለን። ይህንን ለማስጨረስ በእውነት በዚህ ፕሮግራም ተይዟል። ፕሮግራም ሲያዝ ይህንን እኛ ህዝበ ክርስቲያኑ ምእመናኑ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኗ መቼም የውጭ እርዳታ የላትም፣ ፈንድም የላትም። ይህ ስለሆነ በአማንያኑ የሚሰራ ነገር ስለሆነ ይህንን ሰርቶ ለማስረከብ ኃይለኛ ፕሮግራም ተይዟል። በዚህም በሀገር ውስጥ ያሉ ምእመናንና በውጭ ሀገር ያለ ምእመናን ይህንን ተሳትፎ አድርጎ ይህንን ስራ ሰርተን በአጭር ጊዜ እንድንጨርስ የሚል አስተሳሰብ ነው ያለኝ። በዚህ አካባቢ በሀገር ውስጥም በውጭም ያለ እንደ ማህበርም እንደተለያየ ባለሀብቶችም ተክልዬ ጸጋውን ረድኤቱን በረከቱን ያወረደላቸው ሰዎች እነዚህን ሁሉ በሰላም ይህንን ቤተክርስቲያን ይረዱ ነው። ሌላው ቤተክርስቲያን ብሔር የላትም። ቤተክርስቲያን ደግሞ ወንዝ አያግዳትም። ቤተክርስቲያን ደግሞ አማንያኑ በውጭም በውስጥም ያለውን የተክልዬን በረከት ማድረግ አለበት ምእመናኑ። ተክልዬ ጻድቁ አቡነ ተክለ ሃይማኖት ምክንያቱም እንደ ምድራዊ ሰው ነበሩ። ከዛ ደግሞ እንደ ሰማያዊ ሆነው የጌታችን የኢየሱስ ክርስቶስን የሥላሴን መንበር ከጌታ ጋር ሆነው 25ኛ ሆነው ያጠኑ አባት ናቸው። የእሳቸውን ቤት ደግሞ ምእመናኑ አማንያኑ ሊሰራ ያስፈልገዋል። እኛ እንደ እግዚአብሔር ፈቃድ የተሰጠነው ለጸሎት ነው። በዚህ ቦታ ላይ እውነት ለመናገር ለጸሎት ዓመቱን ሙሉ ነው የሚቀደሰው። ዓመቱን ብሎ ሰዓታት ይቆማል። ዓመቱን ብሎ ኪዳን ይደርሳል። ዓመቱን ብሎ ምክንያቱም ልክ እንደ ደብረ ሊባኖስ ዓመቱን ብሎ ነው የሚገለገለው። በዚህ ሰርክ ቅዳሴ ነው። ምክንያቱም ጸሎታችን ለህዝባችን ለሀገራችን የሚጸለይበት ቤተክርስቲያን ነው። ሴሚሲ ተክለ ሃይማኖት እንደ ማንኛውም ደብር ምክንያቱም ሌላ ደብር እንግዲህ ገዳማዊ፣ ይሄ ግን እንደ ገዳማዊ ነው። አገልግሎቱ እንደ ገዳም ነው። ስብሐተ ነግ የሚቆምበት ነው። ክርስትናው የሙት ፍታቱ በጣም ከሌላው ቦታ ላይ የዚህ ለየት ያለ ነው እና እኛ ደግሞ በጸሎት ለህዝባችን ለሀገራችን የሚጸለይበት ቦታ ስለሆነ አማንያኑ ይህንን ተገንዝቦ በዚህ ቦታ ላይ መጥቶ የበረከት ስራ እንዲሰራ እላለሁኝ። አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ የተረማመደ በጽድቅ አደባባይ አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ
አደባባይ ፋናና ጸሎቶ ቃሉ የተሰማ ወንጌል የሰበከ በገጠር ከተማ የኢቲሳ ኮከብ የደብረ አስቦቶ ለወንጌል ተዋጋች ንጽሕት ወጥቶ አረሳት ኢትዮጵያ በዕፀ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ የተረማመደ በጽድቅ አደባባይ ፋናና ጸሎቱ ጠራው የተሰማ ወንጌል የሰበከ በገጠር ከተማ የኢቲሳ ኮከብ የደብረ አስቦቶ ለወንጌል ተዋጋች ንጽሕት ወጥቶ አረሳት ኢትዮጵያ በዕፀ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ የተረማመደ በጽድቅ አደባባይ ፋናው እስከ ዛሬ ሲያበራ የኖረው የኢቲሳው አባት ፍስሐ ጽዮን ነው። እግዚአብሔር እናቱ ማኅፀነ ብሩህ ወለደች ኮከብን ሲኦልን የሚያውቅ እረሳት ኢትዮጵያን በዕፀ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ የተረማመደ በጽድቅ አደባባይ አረሳት ኢትዮጵያን በዕፀ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ